ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ታህሳስ 17 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ለዛሬም የተለያዩ መረጃዎች ተሰናድተዋል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ፍቃዱን ለትንሳኤ ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን እናገኛለን። ኢትዮጵያዊው አሰልጣኝ ውበቱ አባተ የሱዳኑን ክለብ ጃሙስ ኤፍሲን ስለመረከቡ እየተገለጸ ይገኛል። ከቀናቶች በፊት ከላይቤሪያው ክለብ ጋር በስምምነት የተለያዩት ለተወሰኑ ቀናቶች ቆይታ አድርጎ አሁን ደግሞ እንደዚሁ ሌላኛውን የሱዳኑን ክለብ ጃሙስ ኤፍሲን ለሚቀጥሉት 3 ዓመት አብሮ ለመስራት እንደዚሁ የውል ስምምነት ተፈራርሟል ተብሏል። ይህ አሰልጣኝ እንግዲህ በኢትዮጵያ ፕሪሚየር ሊግ የኢትዮጵያ ብሔራዊ ቡድንን ጨምሮ የተለያዩ ክለቦችን በማሰልጠንና ውጤታማ በማድረግ ይታወቃል። በተለይ 2003 ላይ የኢትዮጵያ ፕሪሚየር ሊግን የዋንጫ ክብር ከኢትዮጵያ ቡና ጋር ለመጀመሪያ ያሳካበት ውጤቱ እንደዋናነት የሚጠቀስለት አሰልጣኝ ነው። በዛ ላይ የኢትዮጵያ ብሔራዊ ቡድንንም ከ8 ዓመታት በኋላ ደግሞ ወደ አፍሪካ ዋንጫው የውድድር መድረክ ማብቃቱም የሚታወስ ነው። በሌሎች ክለቦችም እንደነ ሐዋሳ ከተማ ከዛም ባለፈ ደደቢትን እና አዳማ ከተማን ሰበታ ከነማን ማንሳት ይቻላል። እኚህ አሰልጣኝ እንግዲህ በኢትዮጵያ ፕሪሚየር ሊግ ላይ ባሉ ትልልቅ ክለቦች ዘንድ በማሰልጠን ይታወቃል። ፋሲል ከተማን ደግሞ በኢትዮጵያ ፕሪሚየር ሊግ ለመጨረሻ ጊዜ ሲያሰለጥን እንደነበረም እንደዚሁ የሚታወስ ነው ማለት ነውና አሁን ላይ የሱዳኑን ክለብ ተቀላቅሏል። ይህ ጃሙስ ኤፍሲ የተባለው የሱዳኑ ክለብ በሀገሪቱ ሊግ ሁለተኛ ደረጃ ላይ ይገኛል ተብሏል። በዘንድሮ ዓመት በካፍ ቻምፒየንስ ሊግ የውድድር መድረክ ላይም እንደዚሁ ተሳትፎ በአሊላል በመጀመሪያው ዙር ተሸንፎ ከውድድር መድረኩ መሰናበቱም እንደዚሁ መረጃው አያይዞ ጠቅሶታል ማለት ነውና ቀጣይ እንግዲህ አሰልጣኝ ውበቱ አባተ በሱዳን በሚኖረው ቆይታ መልካም የስራ ጊዜ እንዲሆንለት ናሁ ስፖርት ይመኛል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ የጠረጴዛ ቴኒስ ስፖርት እናገኛለን። የአዲስ አበባ ጠረጴዛ ቴኒስ ፌዴሬሽን በየዓመቱ የሚያካሄደው የክለቦች የውድድር መድረክ የአንደኛ ዙር በዛሬው ዕለት በ4 ኪሎ ወጣቶችና የትምህርት ስልጠና ማዕከል እንደዚሁ ጅማሮን አድርጓል። ዛሬ በነበረው ስነ ስርዓት እንግዲህ ክለቦች ራሳቸውን አስተዋውቋል ለታዳሚዎች ማለት ነውና ለሚቀጥሉትም ቀናቶች እንደዚሁ ቀጥሎ ቅዳሜና አርብ እየተደረገ እንደሚከናወን የፌዴሬሽኑ አመራሮች ለናሁ ስፖርት እንደዚሁ ሀሳባቸውን ተናግረዋል። በአጠቃላይ የተወዳዳሪዎች የፌዴሬሽኑ አመራሮችና አሰልጣኞች ውድድሩን በተመለከተ ከናሁ ስፖርት ጋር በነበራቸው ቆይታ ተከታዩን አስተያየት ሰጥተዋል። የእነሱን አጠቃላይ ቃለ ምልልሶችን አጠር አድርገን ወደ እናንተ አደርሰን ዳግም የምንገናኝ ይሆናል። አብራችሁኑ ነው። እንግዲህ በአዲስ አበባ ጠረጴዛ ቴኒስ ፌዴሬሽን ስር አካዳሚን ጨምሮ ወደ 8 ክለቦች ተሳታፊዎች ናቸው። ውድድሩ በአዋቂ በወጣቶችና በታዳጊዎች መካከል ይደረጋል። ይሄ ዛሬ የምንጀምረው አንደኛው ዙር የክለቦች ውድድር መናበብ መኖር አለበት። በውድድር መናበብ ደንብ ሲወጣ ከክልሎች ጋር መናበብ ያስፈልጋል። በአብዛኛው አዲስ አበባ ላይ ነው እንደምታውቀው በጠረጴዛ ቴኒስ ክለብ ያለው፣ ክልሎች ላይ የለም። በኦሮሚያ ደረጃ አንድ ክለብ ነው ያለው። ኢትዮጵያን ግን ደግፎ ያለው አዲስ አበባ ጠረጴዛ ቴኒስ ነው። አዲስ አበባ ጠረጴዛ ቴኒስን በማቴሪያልም በቴክኒክም መደገፍ አለባቸው። እኛ አሁን በርካታ ቴብል አግኝተው ካለማቀፍ ይሄ ሁሉ ክለብ አደራጅተን አመቱን ሙሉ አንድ ዙር ብቻ አይደለም፣ ቀጣይ ዙር ደግሞ በመጋቢት እንጀምራለን። 2 ዙር ውድድር እያደረግን ታዳጊ ፕሮጀክት ይዘን ይሄ ሁሉ አመቱን ሙሉ እንቅስቃሴ እያደረግን ለብሔራዊ ቡድን ሙሉ ለሙሉ በሚቻል ደረጃ በአብዛኛው የአዲስ አበባ ክለቦች ልጆች ናቸውና የማቴሪያል ድጋፍ ጠይቀን አልተደረገልንም። በውድድሮች ያው እኛ ስንጨርስ እነሱ የማድረግ ይሄን የመነጋገር በዳኛ ዙሪያ በምደባ ዙሪያ እየተነጋገርን ነው። ግን ፈርዘር ጥሩ ድጋፍ እንፈልጋለን ከኢትዮጵያ። ይሄን ደግሞ ንግግርም የሚፈልገው ሎቢም የሚፈልገው በመሆኑ እንደ አዲስ አበባ ወጣቶችና ስፖርት በዛም በኩል ደብዳቤ ተጽፎ እስከ ባህልና ስፖርት ደርሷል። ማቴሪያል ድጋፍ ከፍተኛ ችግር አለብን። እንደምታውቀው 4 ኪሎ ጂምናዚየም አንደኛ እርጅቷል፣ ሁለተኛ በአካል ብቃት እንቅስቃሴ የተያዘ ነው። ቴኒስ መወዳደሪያ ቦታ የለውም። ስለዚህ አንዴ አካዳሚ እንሄዳለን፣ አንዴ ራስ ኃይሉ እንሄዳለን። በዚህ መሀል ቴብሎች ይሰበራሉ። አንደኛ የራሱን ማዘውተሪያ ስፍራ የለውም። ሁለተኛ እቃ ይዞ የመጓጓዝ ነገር አለ። እቃው በቂ አይደለም። አሁን እንደምታየው መከለያ ችግር አለ። ቴኒስ በንፋስ የሚረበሽ ውድድር ነው። መከለያ ግድ ነው። እሱን ደግሞ የአዲስ አበባ ወጣትና ስፖርት እንደሚያሰራልን ቃል ገብቶልናል። አቶ በላይ ደጀን መተው ጎብኝተውናል።
ውድድር ለአንድ ፌዴሬሽን ትልቁ ግብአቱ ነው። ውድድር ሲኖር፣ ተወዳዳሪ ሲኖር ስፖርቱም ያድጋል፣ ስፖርተኞቹም ያድጋሉ። የሚያወዳድራቸው ክልልም ሆነ ከተማ ስሙ እየገነነ ይሄዳል። ውድድር በአጠቃላይ ጥሩ ነው። ስፖርት ካለ ውድድር አስፈላጊ ነው። አሁን አዲስ አበባ እኔም ፌዴሬሽን ፕሬዝዳንት ሆኜ ባለበት ሰዓት ያለንን አቅም እያሟጠጥን እንጥራለን፣ እናወዳድራለን። አሁን እኔ እንደው እውነት ብዬ እንትን ብል ወደ ክልሎች ምናምን ብንሄድ ማለት እንደ አዲስ አበባ ክለብ ያሉ የለም። እኛ አሁን ዛሬ እንዲያይተዋል 4-5 ክለብ ይወዳደራል። ሌላም ጋር እንደዚህ 3-4 ምናምን ይሆኑ ይወዳደሩ። አንደኛ በኢትዮጵያ ደረጃ የሚደረገው ጌም በኢትዮጵያ ደረጃ የሚደረገው ውድድር ከሌሎች ሀገር ጋር የምናደርገው ውድድር ግብአት ያላቸው ጥሩ ተጫዋቾችን እናገኛለን። እጅግ በጣም ደስ ይላል እና ያው እንደምታየው የመጀመሪያ ጨዋታችንን በማድረግ ላይ እንገኛለን። በጣም በከፍተኛ ሞራል እና ተነሳሽነት ነው ውድድራችንን የጀመርነው። ኦሮሚያ ፖሊስ ያው እንደሚታወቀው ትልቅ ተቋም ነው እና ለቴኒሱም ለስፖርቱ ትልቅ ድጋፍ የሚያደርግ ክለብ ነው እና በክለባችን እጅግ በጣም ደስተኞች ነን። ያበረታታናል፣ እጅግ ብዙ ነገር ያደርግልናል። እንግዲህ ወደፊትም ከኦሮሚያ ፖሊስ ጋር አብረን ብዙ እንቀጥላለን ማለት ነው። ንግድ ባንክ እንግዲህ ጠረጴዛ ቴኒስ ላይ ከዚህ በፊት ያው ብዙ እንትኖች አድርጓል፣ ብዙ ውድድሮችን ተካፍሏል። እቅዱንም ሰፋ አድርጎ ያካሄደ ያለ ነው። ትልቁ ያው ስፖርቱ ላይ እንትን አድርጓል፣ ኢንቨስት ያደረገ ክለብ ነው። በውጤት ደረጃ ያው ሁሉ ጊዜ የሚያመጣ ቲም ነው ባሉት ካታጎሪዎች። ብሔራዊ ቡድን ላይም ቢሆን ክለብ ላይም ቢሆን አገሩን ወክሎ በአፍሪካ ደረጃ የሚሳተፍ ቲም ነው። ጥሩ ዝግጅት ነው። ጥሩ ነገር እየተደረገለት ነው በክለብ ደረጃ። ውድድሩ በጣም አሪፍ ነው። ያው ባለፈውም ከአንድ ወር በፊት ለሁሉም ክፍት የሆነ ውድድር ተዘጋጅቶ ነበረ። በሱ ራሳችንን እንድናዘጋጅ ረድቶናል እና ደግሞ አሪፍ ነው። የክለባችን ድጋፍ ከሌላው ክለብ በተሻለ የኛ ክለብ አሪፍ ሰፖርት ያደርገናል። ማቴሪያሎችንም አሁን በቅርቡ ማለት ሌተስት የሆኑ ማቴሪያሎችንም ለእኛ እያቀረበ ይገኛል። በምንፈልገው መልኩ ያግዘናል ክለባችን በማቴሪያልም በሞራልም ሁሉም ነገር ያግዘናል። ዘንድሮ እንግዲህ በ2018 ህዳር መጨረሻ አካባቢ ለሁሉም ክፍት የሆነ የግል የበላይነት ውድድር ተደርጓል። ለዚህ ውድድር ቅድመ ዝግጅት የሚዘጋጁበት አሁን ደግሞ ይሄ ዋናው ውድድር በሁለት ምዕራፍ የሚካሄድ ነው፣ የክለቦች ውድድር ማለት ነው። የመጀመሪያው ምዕራፍ ዛሬ መክፈቻ ተደርጓል። በዚህ መክፈቻ ፕሮግራም ላይ ወይ በዚህ ውድድር ላይ 8 ክለቦች ይኖራሉ ማለት ነው። አካዳሚ ኢትዮጵያ ስፖርት አካዳሚ ጨምሮ ከዛ በተጨማሪ የኦሮሚያ ክለብ ብቸኛ ስለሆነ እዚሁ እኛ ጋር ውድድር ላይ እንዲሳተፍ አድርገናል ማለት ነው። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ነው የምትገኙት። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተሰናዱ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የ18ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው የሚከናወኑ ይሆናል። ዛሬ የኦልትራፎርዱ ክለብ ማንቸስተር ዩናይትድ በሜዳ ኦልትራፎርድ ስቴዲየም ኒውካስል ዩናይትድን የሚያስተናግድበት ጨዋታ የ18ኛ ሳምንት መርሃ ግብር መክፈቻ ሆኖ እንመለከተዋለን ማለት ነውና ዛሬ የሚደረገው ጨዋታ በተለይ ለዩናይትዶች ያለፉትን 2 ጨዋታዎች ያለማሸነፍ ጉዞ ማድረጋቸውን ተከትሎ ወሳኝ ወደ አሸናፊነት ለመመለስ ወሳኝ ጨዋታቸው ስለመሆኑ ነው እየተገለጸ የሚገኘው። አሁን ላይ እንግዲህ ማንቸስተር ዩናይትድ 26 ነጥቦችን ይዞ 7ኛ ደረጃ ላይ ነው የሚገኘው በደረጃ ሰንጠረዡ። ኒውካስል ዩናይትድ ደግሞ 11ኛ ደረጃ ላይ ይገኛል በ23 ነጥብ ማለት ነው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 3 ብቻ ነው። ማክፓይሶቹ በዚህ ጨዋታ ላይ ድል ማስመዝገብ ከቻሉ ነጥባቸውን ከማንቸስተር ዩናይትድ እኩል ማስተካከል ይችላሉና ዛሬ የሚደረገው ጨዋታ በተለይ በአሰልጣኝ ሮበን አሞሪም እና በአሰልጣኝ ኤዲያው መካከል የሚደረገው የታክቲክ ጦርነት ከባድ ፉክክር ሊያስመለክት እንደሚችል ነው በበርካታ
የእግር ኳሱ ሊቃን ዘንድ እየተነገረ የሚገኘው ዩናይትዶች ወሳኝ ተጫዋቾቻቸው በጉዳት ምክንያትና እንደዚሁም ደግሞ በአፍሪካ ዋንጫ የውድድር መድረክ የብሔራዊ ግዴታቸውን ለመወጣት እንደዚሁ ወደ የሀገራታቸው ማምራታቸው የሚታወስ ነው። እንደነ ሐማድ ዲያሎ፣ ብሪያን ምቤሞና እንደዚሁ ሞሮካዊው ኢንተርናሽናል ማዝራዊ ማንሳት እንችላለን። ከዛ ባለፈ ደግሞ የተከላካይ ስፍራ ላይ የሚጫወቱት ማቲያስ ዴሊትና ሃሪ ማጉዌር በጉዳት ምክንያት ከዚህ ከምሽቱ ጨዋታ ውጪ መሆናቸው እየተገለጸ ነው የሚገኘው። ኮቢ ማይኖና ብሩኖ ፈርናንዴዝን በተመሳሳይ ጉዳት አጋጥሟቸዋልና ይህንን አይነት ስብስብ ይዘው ነው ዛሬ ሩበን አሞሪም ከባዱን ጨዋታ በሜዳቸው ኒውካስል ዩናይትድን የሚገጥሙት ማለት ነው። ያው የኮቢ ማይኖ ጉዳት ነው። ብሩኖ ፈርናንዴዝም እንደዚሁ በተመሳሳይ በአስተን ቪላ 2-1 በሆነ ውጤት በተረቱበት እንቅስቃሴ ጉዳት አስተናግዶ ከሜዳ ለመውጣት መገደዱም የሚታወስ ነውና ከዚህ ጋር ተያይዞ እንግዲህ አሰልጣኙ ይህንን ያሏቸውን የተጫዋቾችን ሀብት ለመጠቀም በዛሬው እንቅስቃሴ ላይ ምን አይነት የአጨዋወት ፎርሜሽን ቀይሰው ይገባሉ የሚለው ነገር በአሰልጣኝ ሩበን አሞሪም ይጠበቃል። ከዛ ባለፈ ብቸኛው የዛሬ የቦክሲንግ ዴይ ጨዋታ ነው እንግዲህ ለወትሮ እንደምናውቀው ያለፉትን አመታቶች በርከት ያሉ ጨዋታዎች በዛሬው ዕለት ይደረጋሉ። የባህል ሰሞን ጨዋታ ወይም የባህል ዕለት ጨዋታ ስለሆነ ማለት ነውና አሁን ላይ ግን ኤፍኤው እንግዲህ አካሄዱን በመቀየር ዛሬ የሚደረገው ብቸኛው ጨዋታ የማንቸስተር ዩናይትድ እና የኒውካስል ዩናይትድ ጨዋታ እንደሆነ ነው እየተነገረ የሚገኘው ማለት ነውና የመርሃ ግብሩ ቀጣይ ጨዋታዎች ግን በነገው ዕለትም እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ነገ ቀን 9 ሰዓት ላይ የሚደረገው የኖቲንግሃም ፎረስት እና የማንቸስተር ሲቲ ጨዋታ ትልቅ ትኩረትን ስቧል። ማንቸስተር ሲቲዎች ተከታታይ ድላቸውን እያስመዘገቡ ከአርሰናል ጋር ያላቸውን የነጥብ ልዩነትም እንደዚሁ ወደ 2 ዝቅ አድርገው በመንቀሳቀስ ላይ ነው የሚገኙት። ሳምንትም እንደተመለከትነው አርሰናል ጨዋታ እስከሚያደርግ ድረስ አስቀድሞ ከክሪስታል ፓላስ ጋር ጨዋታውን አድርጎ የነበረው ማንቸስተር ሲቲ ድል ማስመዝገቡን ተከትሎ ለሰዓታትም ቢሆን የደረጃ ሰንጠረዥ አናት ላይ መቀመጥ ችሎ ነበርና በዚህኛውም ሳምንት ተመሳሳይ ነገር ሊመዘገብ የሚችልበት እድል አለ። ለሰዓታት ያህል አርሰናል ጨዋታውን እስከሚያደርግ ድረስ ማንቸስተር ሲቲ በዚህ እንቅስቃሴ ላይ ድል የሚቀናቸው ከሆነ በተለይ ደግሞ ለሻምፒዮናነት እየተጓዘ በሚገኘው አርሰናል ተጫዋቾች ላይ የስነ ልቦና ጫና እንዲያሳርፉባቸው ሊገደዱ የሚችሉበት አጋጣሚ አለ። ይሄ ደግሞ ለአሰልጣኝ ፔፕ ጋርዲዮላው ቡድን ጨዋታውን በአሸናፊነት የሚወጣ ከሆነ የበለጠ ተነሳሽነትን ሊሰጣቸው ይችላል ተብሎ እየተገመተ ነው የሚገኘው ማለት ነውና የአሸናፊነቱን ቅድመ ግምት አግኝቷል። ምክንያቱም 37 ነጥቦችን ይዞ ማንቸስተር ሲቲ ሁለተኛ ደረጃ ላይ ነው የሚገኘው። ኖቲንግሃም ፎረስት ደግሞ ወራጅ ቀጠናው ስፍራ ላይ ነው የተቀመጠው ማለት ነው። 18ኛ ደረጃ ላይ ይገኛል። ካለፉት እንግዲህ ከ17ቱ ሳምንት መርሃ ግብር ጨዋታ የሰበሰበው 18 ነጥቦችን ብቻ ነውና ሴንዳይች በዚህ እንቅስቃሴ ላይ ምን ሊያስመዘግቡ ይችላሉ የሚለው ነገር እንግዲህ ቀን 9 ሰዓት ላይ በነገው ዕለት ምላሽ የሚያገኝ ነው የሚሆነው። ይህ ጨዋታ ፍጻሜውን እንዳገኘ አመሻሽ 12 ሰዓት ላይ ደግሞ በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች ይከናወናሉ። ዌስትሃም ዩናይትድ በለንደን ኦሎምፒክስ በሜዳው የምዕራብ ለንደኑን ክለብ ፉልሃምን ያስተናግዳል። ብሬንትፎርድ ሲቲ ከበርነማውዝ እንደዚሁም ደግሞ በጥሩ መሻሻል ላይ የሚገኘው የአንፊልዱ ክለብ ወይም ደግሞ የመርሲሳይዱ ክለብ ሊቨርፑል በሜዳው አንፊልድ ሮድ ኦልቨርሃምፕተን ወንደረስን ያስተናግዳል። ሌላኛው እዚሁ ሰዓት ላይ የሚደረገውና በበርካታ የእግር ኳሱ አፍቃሪያን ዘንድ የሚጠበቀው የአርሰናል እና የብራይተን ጨዋታ ኤምሬትስ ስቴዲየም ላይ ይከናወናልና ከዚህ ጨዋታ አስቀድሞ አጠቃላይ የቡድኑን አሁናዊ ሁኔታ በተመለከተ አሰልጣኝ ሚካኤል አርቴታ ከመገናኛ ብዙሃን ጋር በነበራቸው ቆይታ እንደዚሁ ምላሾችን ሰጥቷል። ይህንን መውጫችን ላይ ወደ እናንተ የምናደርስ ይሆናል። በተለይ እነማን ተጎዱ፣ እነማን ለዚህ ጨዋታ አይደርሱም የሚለውን ነገር አሰልጣኝ ሚካኤል አርቴታ ለመገናኛ ብዙሃን ይፋ አድርጓል። ሌሎችን ጨዋታዎች ስንመለከት በርንሌ እንደዚሁ በሜዳው ተርፍ ሙር ኤቨርተንን ያስተናግዳል። በርንሌ እንግዲህ ወራጅ ቀጠና ስፍራ ላይ ከሚገኙ ክለቦች መካከል አንደኛው ነው። የዴቪድ ሞይሱ ቡድን ደግሞ ሳምንት እንደምናስታውሰው በአርሰናል 1-0 በሆነ ውጤት ሽንፈት አስተናግዷል። ሌላኛው የምዕራብ ለንደኑ ክለብ ቼልሲ ከአስተን ቪላ ጋር የሚያደርጉት ጨዋታ እጅግ በጣም ይጠበቃል። ምክንያቱም ስታንፎርድ ብሪጅ ላይ ነው ይህ ጨዋታ የሚከናወነው። የአሰልጣኝ ኤንዞ ማሬስካው ቡድን ሰማያዊዎቹ ቼልሲዎች ይህንን ጨዋታ ድል ማድረግ ከቻሉ ነጥባቸውን ወደ 32 ከፍ ማድረግ ይችላሉና ሳምንት እንደምናስታውሰው በኒውካስል ዩናይትድ 2-0 በሆነ ውጤት ሲመሩ ቆይተው በኋላ ላይ አከታትለው ባስቆጠሯቸው ኳሶች እንደዚህ ወደ አቻ ውጤት በመሄድ እንግዲህ ከጨዋታው 1 ነጥብ ተጋርተው መውጣታቸው የሚታወስ ነውና አሁን ደግሞ ወደ አሸናፊነት ለመመለስ የበለጠ እድል አላቸው። ምክንያቱም ጉዳት ላይ የነበሩ ተጫዋቾች አሁን ዝግጁ መሆናቸውን ዛሬ እንግዲህ በነበራቸው የመገናኛ ብዙሃን ቃለ ምልልስ ላይ አሰልጣኝ ኤንዞ ማሬስካ ማረጋገጫ ሰጥቷል። እነማን ይመለሳሉ እነሱንም መውጫ ላይ የምንጠቅሳቸው ይሆናል። በዕለተ እሁድ የመርሃ ግብሩ ቀጣይ ጨዋታዎች ሲደረጉ ሰንደርላንድ በሜዳው
ስቴዲየም ኦፍ ላይት አዲስ አዳጊውን ክለብ በተመሳሳይ ሊድስ ዩናይትድን እንደዚሁ ይገጥማል። ሁለቱ አዳጊ ክለቦችን የሚያገናኘውም ጨዋታ ትልቅ ትኩረትን ስቧል። በአንጻራዊነት ሰንደርላንድ በዚህ ዓመት ክስተት ሆኖ የፕሪሚየር ሊጉ ባደገበት ዓመት እየተመለከትነው እንገኛለን። ከ6 ዓመታት በኋላ ነው ወደ እንግሊዝ ፕሪሚየር ሊግ ማደግ የቻለው ሰንደርላንድ እንግዲህ እያስገረመን ነው የሚገኘው። በዚህኛውስ አካሄድ ቀን 11 ሰዓት ላይ በሚደረገው ጨዋታ ምን አይነት ውጤት ሊያስመዘግብ ይችላል ይጠበቃል። ክሪስታል ፓላስ በሜዳው ሴለርስ ፓርክ ስቴዲየም የሰሜን ለንደኑን ክለብ እንደዚሁ ቶተንሃም ሆትስፐርስን ምሽት 1 ሰዓት ከ30 ሲል እንደዚሁ የሚገጥም ነው የሚሆነው። የደቡብ ለንደን እና እንደዚሁ የሰሜን ለንደን ክለብ የለንደን ደርቢ የሚያደርጉት ጨዋታ ይጠበቃል። የሊጉን የደረጃ ሰንጠረዥ አርሰናል 39 ነጥቦችን ሰብስቦ በቀዳሚነት ሲመራ ማንቸስተር ሲቲ በ2 ነጥብ ዝቅ ብሎ በ37 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ 36 ነጥቦች አሉት። ቼልሲ 29 እንደዚሁም ሊቨርፑል 29 ሰንደርላንድም ተመሳሳይ 29 ነጥቦችን ይዘው በጎል ክፍያ በመበላለጥ ተከታዩን ደረጃ ይዘው ነው እየተመለከትን የምንገኘው። ወልቨርሃምፕተን ወንደረርስ፣ በርንሌ፣ ዌስትሃም ዩናይትድን የመሳሰሉ ክለቦች ደግሞ ወራጅ ቀጠናው ስፍራ ላይ ተቀምጠዋል። የከፍተኛ ጎል አስቆጣሪነቱን ትራክ ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ እንደዚሁ በ15 ግቦች በቀዳሚነት እየመራ ነው የሚገኘው። ኢጎር ቲያጎ ደግሞ ብራዚላዊ ኢንተርናሽናል ከብሬንፎርድ ሲቲ 11 ግቦች አሉትና እንግሊዝ ፕሪሚየር ሊግ በእንዲህ አይነት ሁኔታ እየተጓዘ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን አጫጭር ስፖርታዊ መረጃዎችን ወደ እናንተ አድርሰን የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው ማለት ነው። በአጠቃላይ እንግዲህ በቅዳሜና እሁድ በሚደረጉ በአውሮፓ ታላላቅ ሊጎች ላይ ያሉትን ጨዋታዎች መሰረት ያደረጉ በዛሬው ዕለት የፕሪማች ወይም የፕሬስ ኮንፈረንስ ቆይታ ነበራቸው አሰልጣኞች። በተለይ የእንግሊዝ ፕሪሚየር ሊግ ጨዋታዎች ዋዜማ ላይ የሚደረጉ ቃለ ምልልሶች የበርካታ የእግር ኳሱን አፍቃሪያን ሚዲያውንም ጭምር ተቆጣጥረው እንመለከታለንና እነማን ምን አሉ የሚለውን እናስቀድም። በቼልሲ በኩል ቼልሲ እንግዲህ ወሳኝ ጨዋታ ነው የሚያደርገው በስታንፎርድ ብሪጅ። ቀደም ሲል እንደገለጽንላችሁ አስተን ቪላን በጥሩ ቁመና ላይ የሚገኘውን የአሰልጣኝ ዩናይ ኤምሬውን ቡድን አስተን ቪላን ነው የሚያስተናግደውና ከዚህ ጋር ተያይዞ የትኞቹ ተጫዋቾች ለቼልሲ ተመልሰዋል የሚለውን ነገር እንመለከታለን። አሰልጣኝ ኤንዞ ማሬስካ ዛሬ በነበራቸው ቃለ ምልልስ እንዳረጋገጡት ከሆነ እንግዲህ የፊት መስመር ተጫዋቹ ሊያም ዴላፕ እና እንደዚሁ ኤስቴቫኦ ለጨዋታው ዝግጁ መሆናቸው ተገልጿል። ያለፉትን ጨዋታዎች ሜዳ ላይ ግልጋሎት ሳይሰጡ የነበሩት እነዚህ የሰማዮቹ ወሳኝ ተጫዋቾች አሁን ከጉዳታቸው አገግመው ለዚህ ለአስተን ቪላ ጨዋታ ዝግጁ መሆናቸው ተነግሯል ማለት ነውና እነዚህ ተጫዋቾችን ማግኘታቸው አሰልጣኝ ኤንዞ ማሬስካ በማጥቃቱ እንቅስቃሴ ላይ የበለጠ አማራጭ ሊሰጣቸው እንደሚችል ነው እየተነገረ የሚገኘውና ኤንዞ ማሬስካም ከባድ ቡድን ነው የምንገጥመው። አሁን ላይ እንግዲህ አስተን ቪላን ለመግጠም ከሚፈሩ ቡድኖች መካከል አንደኛው እኛንን ብዙዎች ጥንቃቄ ያደርጋሉ ከዚህ ቡድን ጋር ሲጫወቱና ትልልቆቹን ቡድኖች አሸንፏል። እንደምናስታውሰው ማንቸስተር ሲቲን ማሸነፍ ችሏል፣ አርሰናልን ማሸነፍ ችሏል፣ ማንቸስተር ዩናይትድን ማሸነፍ ችሏል። እንደዚሁ የተሸነፈው በሊቨርፑል ነው ካየናቸው የትልልቅ ቡድኖች ጨዋታ መካከል ማለት ነውና አሰልጣኝ ዩናይ ኤምሬ የሚገርም ቡድን ነው የገነቡት። የጨዋታ የማጥቃት እንቅስቃሴዎቻቸው እጅግ በጣም አዝናኝ ናቸው ለገለልተኛም ደጋፊ ማለት ነውና እንግዲህ አስተን ቪላ ይህንኑ ገድሉን ወደ ስታንፎርድ ብሪጅ አምርቶስ በዚህኛው ሳምንት ምን አይነት ውጤት ሊያስመዘግብ ይችላል የሚለው ነገር የሚጠበቅ ነው የሚሆነው። ሌሎችን አጫጭር ስፖርታዊ መረጃዎችን እንጨምርላችሁና የመረጃ ሰዓታችንን እናጠናቅ። ወደ አርሰናል ቤት ስናቀና የአንቶኒ ሴሜኞ ጉዳይ በበርካቶች አሁንም እንደ አዲስ እየተነሳ ይገኛል። ከሰሞኑ እኛም መረጃዎችን ወደ እናንተ ስናደርስ ነበረ። የኢታዱ ክለብ ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ከስምምነት ላይ መድረሱ ሲገለጽ ነበረ። ተጫዋቹም እንደዚሁም ማንቸስተር ሲቲን ምርጫው ስለማድረጉ በስፋት የመገናኛ ብዙሃን ሲዘግቡት ነበርና አሁን ባሉ የመረጃ አንዳንድ ሁኔታዎች ደግሞ ታማኞቹ የመረጃ ምንጮች አርሰናል ይህንን የዝውውር ሁኔታ ዳግም ስለመቀላቀሉ እየተገለጸ ይገኛል። ይህ ተጫዋች ከዚህ በፊትም የአርሰናል ደጋፊ የአርሰናል ማሊያን ለብሶ መጫወት ትልቅ ህልሙ እንደነበረ በተደጋጋሚ ሲናገር እንደነበረ የሚታወስ ነውና ይህንን ተከትሎ አሁን ላይ እንግዲህ የአርሰናል ክለብ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ይህንን ጉዳይ ዳግም እየተመለከቱት እንዳሉና ከተጫዋቹ ወኪል ጋር ንግግር ስለመጀመራቸው እየተገለጸ ነው የሚገኘው ማለት ነውና ተጫዋቹ ምርጫው ነው። አርሰናል ግን መሀል ላይ ቀዝቀዝ ብሎ ተመልክተነው ነበርና ይህንን ጉዳይ አይተናል። ማረፊያው የት ይሆናል የሚለውን ነገር እንመለከታለን። ክቡራትና ክቡራን ተመልካቾቻችን ወደ ሌሎች መረጃዎቻችን ስናመራ እንደዚሁ በአርሰናል ቤት የሚደረገውን ጨዋታ የተመለከተ ጉዳይ ደግሞ ወደ እናንተ እናደርሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ።
ካርዶ ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶች በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከዚሁ ከአርሰናል ጨዋታ ጋር በተያያዘ እንግዲህ አሰልጣኝ ሚካኤል አርቴታ በዛሬው ዕለት ከመገናኛ ብዙሃን ጋር በነበረው ቆይታ የተለያዩ ሀሳቦችን አንስቷል። ጋዜጠኞችም በተለይ ደግሞ የቡድን ዜናን በተመለከተ የትኞቹ ተጫዋቾች ጉዳት ላይ ይገኛሉ፣ ከጉዳትስ መልስ በዚህ በብራይተኑ ጨዋታ ወደ ሜዳ ይመለሳሉ የሚሉ ጥያቄ ቀርቦለት ነበር። አሰልጣኝ ሚካኤል አርቴታ በተለይ ዊሊያም ሳሊባ በጥሩ ብቃት ላይ እንደሚገኝ፣ ቀጣይ ጨዋታዎችንም እንደዚሁ በቋሚ አሰላለፍ ውስጥ ሆኖ እንዳለፉት 2 ጨዋታዎች ጭምር ወደ ሜዳ እንደሚገባ እንደዚሁ አሰልጣኝ ሚካኤል አርቴታ ማረጋገጫ ሰጥቷል። ካላፊዮሪ ግራ መስመር ላይ እንደሚጫወት ይታወቃል። ይሄ ጣሊያናዊ ተጫዋች እንግዲህ ሉዊስ ስኬሊ ከሌለ እሱ ደግሞ በቋሚነት በዚህ ዓመት የተሻለ ጨዋታዎችን በማድረግ ይታወቃልና ባሳለፍነው ሳምንት ከቲምበር ጋር በመጣመር የሴንተር ባኩን ሲመሩ እንደነበረ የሚታወስ ነውና አሰልጣኝ ሚካኤል አርቴታ በተጫዋቹ አጨዋወት ባለው ብቃት እጅግ በጣም ደስተኛ መሆኑን እየገለጸ ነው የሚገኘውና ቀጣይም በእንዲህ አይነት ሁኔታ እንደዚሁ ቡድኑን ሊመራ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ብዙ የአርሰናል ደጋፊዎች የሚፈልጉት ወይም ደግሞ ለማድመጥ ከሚፈልጓቸው ጉዳዮች መካከል አንደኛው የገብርኤል ማጋሌዥ ጉዳት ነውና ገብርኤል ማጋሌዥ አሁን ላይ በመልካም ጤንነት ላይ ይገኛል። ጥሩ መሻሻል እያሳየን ይገኛል። ነገር ግን በቀጣይ ቅዳሜ አመሻሽ 12 ሰዓት ከ30 ላይ በሚደረገው የብራይተን ጨዋታ ላይ ግን እንደማይደርስ ነው የተናገረው። ለአስተን ቪላው ጨዋታ እንመለከታለን። ከዛም በኋላ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በሚኖሩ ጨዋታዎች ላይ የመሰለፉን ነገር ገምግመን እናየዋለን የሚል አስተያየት ሰጥቷል ማለት ነው። ዛሬ ቃለ ምልልሱን በተመለከተ ማለት ነው። ገብርኤል ጄሱስ እያሳየ ባለው እንቅስቃሴም ደስተኛ መሆኑን እንደዚሁ አያይዞ ተናግሯል አሰልጣኝ ሚካኤል አርቴታ። ያለፉትን 2 ጨዋታዎች በተለይ ደግሞ በእንግሊዝ ሊግ ካፕ የኳርተር ፋይናል ጨዋታ ላይ በቋሚ አሰላለፍ ውስጥ ቡድኑን ሲያገለግል እንደነበረ የሚታወስ ነው። በቀጣይ ጨዋታዎች ላይም የመጫወቻ ደቂቃዎች እድል እንደሚሰጠው እንደዚሁ በዛሬው ዕለት አሰልጣኝ ሚካኤል አርቴታ ማረጋገጫ ሰጥቷል ማለት ነው። የመጨረሻውን የአርሰናልን ዝውውር ወደ እናንተ በማድረስ የዛሬ መረጃ ሰዓታችንን እናጠናቅቃለን። የጥር የተጫዋቾች የዝውውር መስኮት ሊከፈትና ቡድኖችም ከዚህ ቀደም ከስማቸው ጋር ሲያያዙ የነበሩትን ተጫዋቾች ለማስፈረም እንደዚሁ 7 ቀናቶች ብቻ ናቸው የቀሩት። አርሰናልን በተመለከተ ዴቪድ የተሰኘውን ተጫዋች የተከላካይ ተጫዋች ነው። ለሴሪያው ክለብ ኤሲ ሚላን በመጫወት ላይ ነው የሚገኘውና 19 ዓመቱ ላይ ይገኛል። በርካታ ታላላቅ ክለቦች ራዳር ውስጥ የሚገኘው ይህንን ተጫዋች ለማምጣት እንግዲህ አሰልጣኝ ሚካኤል አርቴታን ጨምሮ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ የተጫዋቹ ፈላጊ ሆነው አሁን ላይ እንግዲህ ንግግር ስለመጀመራቸው ከተጫዋቹ ወኪል ጋር እየተገለጸ ነው የሚገኘው። በእርግጥ እስከ 2030 ድረስ በኤሲ ሚላን እግር ኳስ ክለብ ውስጥ የሚያቆየው የውል ኮንትራት አለ። ነገር ግን ደግሞ አሁን
አሁን ላይ የሰሜን ለንደኑ ክለብ አርሰናል ይህንን ተጫዋች ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኝ የተለያዩ የመገናኛ ብዙሃኖች በማስነበብ ላይ ነው የሚገኙት። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ዕለተ አርብ ታህሳስ 17 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት የመረጃ ሰዓታችን ይህንን ይመስል ነበር። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛኸኝ ሄንዱ ላይ የካሜራ ባለሙያችን ፍቃዱን ለተንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።